ወንድ ልጅ ከፈለገ ጊዜ አጣም የፈለገ ቢዚ ቢሆን እመነኝ ወንድ አይደል አቁ ታውቃለህ አይደል ይሄ ነገር ግራ አይገባህም አንተ በጣም ስትፈልገው የነበረ ነገር በጣም ከሷ ሳይድ ጉጉቱ ሲኖር ይቀንሳል ፍላጎት ጥሩ ሰው ነህ እኔ አልገባህም አንቺ የተሻለ ሰው ነው የሚገባ አልፈልግህም ማለት ነው ትርጉሙ እሺ በነገራችን እንደ ወንድ ልጅ ብልጥ የለም እያንዳንዱ ነገር የሚያደርገው በፕላን ነው ወንድ ልጅ ሲተውሽ ወይም ደግሞ ፍቅር ግንኙነት ውስጥ ፍላጎቱ የሞተ ሲሄድ በምን ያስታውቃል የሚል ነበር ጥያቄውና በጣም ሲምፕል ነው እና ወንድ ልጅ በነገራችን ላይ ብሬናችን በጣም ሲምፕል ነው በጣም ኮምፕሊኬትድ ነገር አናስብም ብራዘር ላይክ ጀስት የሆነ ነገር ለመሆን የሆነ ምክንያት አለው ብለን ነው የምናምነው የሚያዝናናን ነገር በጣም ሲምፕል ነው ወንድ ልጅ ጉልበቱንም ኢነርጂውንም ማውጣት የሚፈልገው ግን አይዲያችን አቴንሽናችንን የምንሰጠው እኛ ለሚስበን እኛን ኢንቮልቭ ለሚያደርግ ነገር በፕላን ነው በነገራችን እንደ ወንድ ልጅ ብልጥ የለም እያንዳንዱ ነገር የሚያደርገው በፕላን ነው ለምን እንዳልኩኝ ቀጥሎ እናገራለሁ ይሄንን ለምን እንዳልኩኝ ሞራ አብራራለሁና የዛሬው ርዕሳችን ምንድነው ወንድ ልጅ ሲተውሽ ወይም ደግሞ ፍቅር ግንኙነት ውስጥ ፍላጎቱ የሞተ ሲሄድ በምን ያስታውቃል የሚል ነበር ጥያቄውና በጣም ሲምፕል ነው ኢፈርት ነው የሚያቆመው አይደል ኢፈርት ነው የሚያቆመው ምንም ነገር ማድረግ ያቆማል ብዙ ጊዜ ወንድ ልጅ ምንድነው ኔቸሩ ፈላጊ ነው የሆነ ነገር የሚደውለው ላግኝሽ የሚለው አይደለም ይሄ እኮ ኔቸርም በቃ ሃንተር አድርጎ ነው የፈጠረን ፈጣሪ ጥረግረ ብላ ነው የተባለው ሁሉም ነገር ላይ ሶ ሄዶ ፈልጎ ጎትጉቶ ለዛ እኮ ነው ብዙ ጊዜ ካየህ ምን የሚባለው ሬት ሰማለ ድሮ ወንዶች ሴቶች ሲወዷቸው አይገባችሁም ነው ይባላል ሴቷ ስትፈልግ እኮ የሆነ ነገር ጉጉት ይቀንሳል ታውቃለህ አይደል ይሄ ነገር ግራ አይገባህም አንተ በጣም ስትፈልገው የነበረ ነገር በጣም ከሷ ሳይድ ጉጉቱ ሲኖር ይቀንሳል ፍላጎት የሆነ ምክንያቱም የሆነ ያንን እንትን ትፈልገዋል ያን ሃንቴ ማድረግ ለማሐሰሉን ትፈልገዋል ይሄ መጣሩን ውስጥ ይፈልገዋል ተረተኛ እኔ ኔቸርም ይመስለኛል አብዛኛው ወንዴና አይዲያ ሼር ያደርጋል ብዬ አስባለሁ እስኪ ኮሜንት ላይ ጻፉልኝ ሐሳባችሁን ይሄ ውስጥ ያለው ኔቸር አለ በቃ መፈለግ መታገል ያን ነገር ቆፍሮ ብዙ የለፋህበትን ነገር መብላት ትወዳለህ ብቻ ባጭሩ የሆነ ጥረት ያረክበትን ዋጋ የከፈልክበትን ላብን ያወጣበትን ነገር በጉጉት የምትበላው ሴት ልጅ አስለፉ ምናምን ሳይሆን ፖይንቴ ምንድነው ባጭሩ ግን ኢኔት የሆነ ውስጣችን ያለ ኔቸራችን አለ የሆነ ነገርን ፈልገን ታገለን ነው ማግኘት የምንፈልገው ለምንፈልገው ነገር ደግሞ ዋጋ መክፈልም አለ ኔቸራችን ውስጥ እስከ ህይወት መስዋዕትነት ድረስ የመክፈል ኔቸርም አለ ለምናምንበት ነገር በጣም ያስቀኝ ወንድ ልጆች በጣም ሎጂካል ነን እኔ ይገርመኛል በጣም ማለት ነው ኢሞሽናል የሆነ ወይም ስሜታዊ የሆነ የሴቶችን ችግር በሎጂክ ልንፈታ የምንሞክረው ነገር በጣም ነው ያስቀኝ በጣም ሲምፕል እኮ ስለሆነ ነው ለምሳሌ ፍቅረኛ መታም ትላለች በጣም ደብሮኛል ዛሬ ህይወት እያስጠላኝ ነው ምናምን የሚሏት ሙዳለች ደግሞ አንዳንዶቹ ህይወት እያስጠላኝ ነው ምናምን ስትል ለምን በምን ምክንያት ማን ያናደደሽ ጭራሽ ትናደድባለች ማለት ምክንያቱም ሲጀምር እሷ ሎጂካሊ የሆነ ሪዝኒንግ አትፈልግም ሞቲቬሽናል ስፒች ምናምን ኢንስፓይሬሽናል ስፒች ወንድ ነው የሚሰማ ሲጀመር ተረተኛል አይደለም ምናልባት መታቀፍ ነው የፈለገችው አንተ ግን ታብራራለህ ማለት ነው ይሄን ነገር እኮ ካረክሽ ምናምን ስራ አጣው ምናምን ስራ አላገኘው ምናምን ስትል ሲቪ በደንብ በትነሻል ሲቪ ባግባቡ አድርሰሻል ስንት ካምፓኒ አድርሰሻል ምናምን ብለህ ነው አንተ በቃ ለችግሩ ሶሉሽን ነው የምታስበው አይሰራም እንደዛ ብሮ ጭራሽ እብድ ነው የምታረጋትና አንዳንድ ሴቶችን ወይ ጸጥ በል ካልገባህና በርግጥ ይሄን የምልበት ምክንያት ምንድነው የወንዶች ብሬን በጣም ሲምፕል መሆኑን ለመናገር ነው በቃ ፍል ለፊት ነው የምናስበው የሆነ ነገር ካለ ለዛ ችግር ምን እንፈልግለት ሶሉሽን ውጤት ከዛስ እንደዚህ እንድናስተካክለውና ይሄን ያልኩበት በጣም ሲምፕል ነን እና ስንፈልግ ደግሞ መስዋዕትን እንከፍላለን የማንፈልጋቸውን የማንወዳቸውን ነገሮች እናጋለን ትላንት ይሄ ነገር ተናግሬው ነበር ወንድ ልጅ እመኑኝ ልደት አንቨርሰሪ ይሄ ድግሶች አሉ አይደለም ይሄ በቃ ቤቢ ሻወር ምናምን ብራይዳል ሻወር ምናምን ይባል ጉዳዩ አይደለም እውነታው ከድግሱ ጋር ምንም የሚያገናኘው ነገር የለም ብዙ ወንድ ጠይቁ ኢቭን የኔ ቲክቶክ ላይ ገብታችሁ የወንዶችን ኮሜንት ማየት ትችላላችሁ ብዙዎቻችን ምንም አይነት ኢንተረስት የለም ነገር ግን ስንፈልግ መስዋዕትነት እንከፍላል ማን ወዶን ነገር በቃ የምንወዳት ሴት ላይ ወይ ሚስታችን ወይ ገርል ፍሬንዳችን ላይ ያንን ደስታ ስማይል ለማየት እሷን ደስ ስለሚላት በቃ እኛም ደስ ባይለንም ግን ደስ እያለን እናረጋለን ለምን ጉዳያችን ከፕሮግራሙ አይደለም እመኑኝ እሷ ባትኖር ያ ፕሮግራም የትኛው ወንድ ነው ልደቱን ሲያከብር ያያችሁት የትኛው ቤስት ፍሬንድ ለቤስት ፍሬንድ ሃፒ በርዴ ሲባባል እኔ አላየው የፈለገ እኔ ልንገራችሁ የ10 ምናምን ዓመት ቤስት ፍሬንድ ጓደኛ አለኝ የልደቱን ቀን አላውቅም እሱም አያውቅም እኔን እንስቃለን ልደት አረ እስፋኒና ብዙም ጉዳያችን አይደለም እንደዚህ አይነት ኢሞሽናል የሆኑ ግን የገርል ፍሬንድን በርዝዴ ግን የማስታወስ ግዴታ አለብህ አንተ ብትወደውም ባትወደውም ለምትወደው ሰው የምትከፍለው መስዋዕትነት አለ እና ይሄንን ሁሉ ያልኩት ሌላው ለምሳሌ እኛ የሚያዝናና ልክ ሴቶች ኳስ ማየት ቪዲዮ ጌም ፖለቲካ ማውራት
ወይም ደግሞ የጥል የድብድብ ስቶሪ መስማት፣ የጦርነት የድብድብ ስቶሪ መስማት ወንዶችን በጣም ነው የሚስበን አይደለም። ሁሉም ወንድ ቴስቶስትሮን ስላለን ሰምሃው ደስ ይለናል። የፋይቲንግ ስቶሪ የጀግንነት ስቶሪ መስማት በቃ እንደዚህ የትኛውም ሴት ይህን ስቶሪ እንቅልፏን ይመጣው ነው በእርግጠኝነት። ስለ ኳስ ብትሰማ ወይ ምናምን የሚወዱ ይኖራሉ ኤክሰፕሽናሎች፣ ግን ሞስት ኦፍ ዘም ነው እያወራሉት እኔ ስለ አብዛኛው ስለሆነ ቦሪንግ እንደሚሆንባት። እኛም ደግሞ የጸጉር ቤት ወሬ የምሬ ነው በጣም ቦሪንግ ነው የሚሆንብን። የጸጉር ቤት ወሬ ወይም የጓደኛው አክስት ልጅ መውለዷን የአክስትሽ ልጅ ከአጎትሽ ጋር መጣላቱ ምናምን እኔ አይመለከተኝም፣ ግን እሰማሻለሁ። መወድሽ ከሆነ ቦሪንግ እየሆነብኝ ልክ አንድ ሴት ኳስ ሳትወድ ባሏ ስለሚወድ ግን አብራው ምንድነው ኩኪስ ምናምን ይዛ ይሄ ማን ነው እያለች እያደረቀችው እንደምታየው እኛም እንችለዋለን እንጂ ብዙም አይመለከተን። የምሬን ነው። በዛ ጸጥ ማለት ነው የምንፈልገው። በጣም አንዳንድ ጭንቅላታችን የምናስበው ነገር አያስቅም። የምሬን እኮ ነው። የሆነ ከመኪና እኩል ብትሮጥ ታስባለህ። how silly የሆነ ከመኪና እኩል ብትሮጥ ታስባለህ። በቃ አንዳንድ በጣም የሚገራርሙ ሰው ቢሰማቸው ምን እያሰብክ ነው ትላለች ማለት ነው። አሁን እንዴት ነው የምንነግራት? ኤኒዌይስ ስለዚህ ይሄ ሁሉ ነገር የሚችሉት ነገር አለ። ወንዶች ሳይወዱትም የሚችሉት፣ በእርግጥ ሴቷም እኮ ሳትወዱ የሚችለው ነገር አለና ወንዶች ዘሚኒት ላንቺ ያላቸው ፍቅር ከሞተ ወይም ካንቺ ጋር ያላቸው ሪሌሽንሺፕ የማይፈልጉት ከሆነ ኢፈርት ነው የሚያቆሙት። ቅድም እንዳልኩት ወንድ ልጅ ፈላጊ ነው፣ ጥረት ያደርጋል ለማግኘት። ያቺ ልጅ ለማስደሰት ቁጭ ብድግ ይላል፣ ተራራ ይቆፍራል ወንድ ልጅ ከፈለገ። እንደውም በጣም ቅድም የሚገርም ስቶሪ እየነገርከኝ ነበር አለ። ፍቅረኛው ና ቤት ስትለው የጠበቃ ነው እሱ የአንድ ተከሳሽ ጠበቃ ነውና ፍቅረኛው ደውላ ና ቤት ስትለው ማለት ነው ለዳኛው እንደውም ደንበኛዬ አጥፍቷል ብሎ ያ ኢስፋን ይሄ እውነት ነው አይደለም? ይሄ እውነት አይደለም ኦብቪየስሊ፣ ግን የዛን ያክል ለምንፈልገው ነገር መስዋዕትነት እንከፍል። ዘመኒት ግን ፍቅር ከጠፋ ቅድም ሀብ የዝጀምር ነግሬያቸዋለሁ። ወንድ ልጅ እሱን የሚመለከተው ጉዳይ ብቻ ነው የሚስበው። እሱ የሆነ በቃ የሚያስደስተውን ኢንቫይሮንመንት እንጂ የማይመለከተው ጉዳይ ውስጥ ኢነርጂውን ማጥፋት አይፈልግም። ቅድም እንዳልኳቸው አሁን የሶሻል ላይፍ ወሬ፣ ጎረቤት የሆነው ነገር ምናምን ብዙ አይመቸንም። ይሄ ሴሬሞኒ ድግስ ምናምን አይመቸን እኮ ብዙም እኛን ኢንቮልቭ ስለማያደርግ ነው። አይመለከተንም። እንደውም ሰልፊሽነት ይሁን አይ ዶንት ኖ ብቻ ምክንያቱ ነው የራሳችን የወንድ ባህሪ ይሁን ይሄ አላውቅም፣ ግን ብዙም ይሄ ማህበራዊ ላይ ያለው ወሬው ምናምን ብዙ አይመቸንም። ተረተኛል እና ዘሚኒ ሴትን ልጅ ያለን ፍቅር ሲቀር እናቆማለን። በቃ ደዋይ ኮንክ መደወል ታቆማለህ። ላገኝሽ የምትል ከሆነ ላገኝሽ ማለት ታቆማለህ። በተለይ ደግሞ ስልክ ነው። ስልክ ላይ ወሬ ይጠፋባል። ኢንተረስት ከጠፋ የምታወራው ነገር አታገኝም አይደለም? ከነ የምታወራው ይጠፋባል። ከነ ምክንያት የምታወራው ነገር ይጠፋባል። የምታወራው ወሬ ድሮ ስታዳምጠው የነበረው ሲል ይሆንባል። እና ዘሚኒት ኢፈርቱን ካቆመ ወንድ ልጅ የምሬ ነው ላንቺ ያለው እንትን ቆሟል ማለት። ወንድ ልጅ ከፈለገ ጊዜ አጣም የፈለገ ቢዚ ቢሆን እመነኝ፣ ወንድ አይደለው አውቀዋለሁ። የፈለገ ቢዚ ቢሆን፣ የፈለገ በስራ ብጨናነቅ፣ የፈለገ በስትረስ ብወጠር 10 ደቂቃ በቀን ውስጥ አላጣም ለመወዳት ሴት። ካልፈለኩ ግን ማለት ነው በሳምንቱ አላገኝም 10 ደቂቃ አይደለ? አንተ ቢዚ ነኝ ጭራሽ ለምንድን ነው እየደወልሽ መጨቀጭቂ ልላት እችላለሁ። ተረተኛል አይደል? ጓ ትላለህ ጭራሽ እኔ አልስራ። ይሄን እኮ እንደዛ የምትለው እኮ ከጀለሶች ጋር ቁጭ ብለህ ነው፣ እየሰራህም አይደለም ኢቭን። እና ወንድ ልጅ ካልፈለገ በቃ ይሄን ነው የሚያደርገው። እና በጣም ደግሞ ትላንት አንድ የሰማኋት ነገር አለች ከአንድ ሰው ሶሻል ሚዲያ ላይ ቴክስት ያደረገልኝ። በሴትም በወንድም ሪሌሽንሺፕ ሊያቆሙ ሲሉ ምን ይለዋል መሰለ? አንተ ጥሩ ሰው ነህ፣ እኔ አልገባህም፣ አንቺ የተሻለ ሰው ነው የሚገባ፣ አልፈልግህም ማለት ነው ትርጉሙ። እሺ የተሻለ ሰው ምናምን፣ የተሻለ ከሆነ ለምን አብረሽው አትሆኝም? የተሻለ ከሆነ ለምን አብረሃት አትሆንም? አንቺ ጥሩ ሰው ነሽ፣ ዲሰንት ሰው ነሽ፣ የተሻለ ወንድ ነው የሚገባሽ፣ የተሻለ ሴት ነው የምትገባ ምናምን የሚባለው ነገር ይኸውላችሁ፣ ይሄ ናይስ ሆኖ ሰዎችን የመለያ መንገድ ነው። እንዲህ የሚባል ነገር የለም። አንቺ ጥሩ ሰው ነሽ፣ እኔ አልገባሽ የሚባል። ማንም ሰው ጥሩ ነገር ካገኘ ይፈልጋል፣ ለሌላ ሰው አሳልፎ አይሰጥም ጥሩን ነገር። ተረተኛል አይደለም? እንዲህ ብለህ ነው አንተ በጣም ማትገኝ ሴትን እኔ አልገባሽም ጥሩ ሰው ምናምን የምትለው። ኧረ በእናትህ እኔ ራሴን አልቀይርም እንዴ? ጥሩ አልሆንላትም እንዴ? ከፈለኳል። ካልፈለኩ ግን ጥሩ ሰው ነሽ አንቺ ምናምን ብለህ እሷም ስሜቷ እኔ ጥሩ ነኝ እሱን የማይሆነኝ ምናምን ብላ ትሄዳለች። ጥሩ ነው ስሜቷ እንዳይጎዳ ምናምን፣ ወይ ስሜቱ እንዳይጎዳ በዚህ መንገድ እስኪ ሪሌሽንሺፓቸው ያቆሙ ሰዎች ቴክስት ላይ ጻፉልኝ። እስፋኔና ባጭሩ በቃ ወንድ ልጅ ሲተውሽ ወይም ፍቅሩ ሲቀንስ እንደ ሴቶች ቀድሞ አይደለም የሚወስነው። ዘሚኒት ፍቅሩ የቀነሰ ቀን ያስታውቅበታል። ከወር በፊት ምናምን አይደለም የሚተው፣ የዛኑ ቀን ይደብረዋል። ሁሉ ነገር ባንዴ ነው የሚቆመው። ማውራት ይደብረዋል፣ ማግኘት ይደብረዋል። በቃ ይፈርት ሌላ ጊዜ ሊያረግልህ የሚችለው ነገር ወይም ቀድሞ ሊያረግልህ የነበረው ነገር ይቆማል። በቃ ዳን ጨረሰ። በሁለት በሶስት ቀን ውስጥ ደግሞ አንቺ ታውቂያለሽ፣ ሴት አይደለች እንዴ እንትኑን እኮ ታብላለዋለች እኮ ኮሜንትን ምናምን ሐሳብን ለምንድን ነው ያልደወልክ? ኢንቱዊሽንም አላቸው፣ ቀልባቸው ይነግራቸዋል። ኤኒዌይስ ፍቅረኞቻችሁ
ባለፈው ካወራሁት ነገር ጋር እንዳይጋጭባችሁ ማቹር ስትሆን የፈለገ ብትዋደድም ፕሪንሲፕሎች ይኖሩሃል። ግን ያ ማለት አቴንሽን ታጣለህ ማለት አይደለም። አቴንሽን አይደለም የምታጣው፣ ምክንያታዊ ነው የምትሆነው፣ በፕላን ነው። ምክንያቱም ወንድ ልጅ ሲወድ ዋጋ ነው የሚከፍለው። ዋጋ ደግሞ እንዴት ነው ወንድ ልጅ እዚህ ምድር ላይ የተሰጠው ከፈጣሪ ጀምሮ የተሰጠው ዋጋ ምንድነው? ፕሮቫይድ ማድረግ፣ ፕሮቴክት ማድረግ። ፕሮቫይድ እና ፕሮቴክት ለማድረግ ደግሞ ፎከስ አድርጎ ስራ መስራት፣ ፎከስ አድርጎ ህይወትን እንትን ማለት ያስፈልጋል። ስለዚህ የሚወድሽ ከሆነ የምር ፎከስ አድርጎ ስራው ላይ ይሰራ። ያ ማለት ግን ይተውሻል ማለት አይደለም። ላንቺ መደወል ይሰለቻል ሲጀመር ቢለፋው ላንቺ አይደል? ስለዚህ በቀን ውስጥ ረጅም ሰዓት ላይ አወራሽ ይችላል፣ ግን አለሽልኝ ወይ በላሽልኝ ወይ ወይም ደግሞ ዋሬቨር ላንቺ የሚገባውን ነገር ይጠይቃል። ረጅም አያወራም ኦፍ ኮርስ፣ ምክንያቱም ስራ አለው። ስራ የሌለው ወንድ ነው ባይዘው የረጅም ሰዓት የሚያወራው። ምንም ዓላማ የሌለው ሰው ሁለት ተማሪ እያለን እንደምናረው ምንም የለንም አሰራ ከክላስ ከ11 ሰዓት ከወጣ በኋላ እስኪነጋ ምን አለ? ፊልም ነው የምታየው። እሷን ባታወራ እሷን ብታወራ ይሻላል። ስራ ካለው ረጅም ሰዓት አያወራም ሲጀምር። ብዙ አይነት ቶፒክ ውስጥ ነው ያስገባኸኝ እዚህ ጋር፣ ግን በታትነን በሌላ ቶፒክ እንመጣለን።